ሲባል ባህል አዲስ ባህል ይዞ መጥቷል። ኢንፍራስትራክቸር ወይም ህንጻ ግንባታ ብቻውን ውጤት ሊያመጣ አይችልም። አገልግሎቶች ዲጂታላይዝድ መሆናቸውም ብቻቸውን ግቡን ሊያሳኩ አይችሉም። ከዚህ ቀደም የነበረን የመንግስት ሰራተኛ አስተሳሰብ ባህል መቀየር አለበት። የመንግስት አገልግሎት ላይ በቅንነት ያለ ማገልገል በሌብነት ውስጥ የሚሳተፉ ሰራተኞች መኖራቸው የጉድ ገቨርናንስ ትልቁ ኮር ጉዳይ አድርጎ አቆይቶታል ማለት ነው። ስለዚህ በአገልግሎት አካባቢው ላይ ሰራተኛው ሊከተለው የሚገባው ኮድ ኦፍ ኢቲክስ ደግሞ በትክክል የተቀመጠና ሰራተኛው ያንን አክብሮ እንዲሰራ አካባቢውና ውስጡ ለደላላ የማይመች ከሆነ ለህገወጥ ደላላ የማይመች ከሆነ ደግሞ ተገልጋዩ በሚፈልገው ወቅት መጥቶ መገልገል ባለው መረጃ መገልገል እንደሚችል ደግሞ ስርዓት ፈጥረን ህብረተሰቡ በሂደት መንግስት ላይ ትረስት እንዲኖረው ማስቻል ጉድ ገቨርናንስን በዘላቂነት የሚፈታ ሆኖ ተገኝቷል። ዲጂታላይዝድ ተደርገው አገልግሎታቸውን እየሰጡ ያሉት ከ2000 በላይ ነው። የተናበበና ቀልጣፋ አገልግሎት መስጠት የሚያስችል ሁኔታን የሚፈጠርበት ጊዜ ነው። መሶብ እዚህ ውስጥ ያለው ሮል አንድም የመንግስት ተቋማት አገልግሎት ዲጂታላይዝድ እንዲሆኑ ሂደቱን ያፋጥናል። ህብረተሰቡ ከቤቱ ሆኖ አገልግሎት ማግኘት የሚችልበትን ሁኔታ ለመፍጠር የምናደርገውን ጉዞ አንድ እርምጃ እያገዙ ነው ማለት ነው። ስለዚህ ዲጂታል 2030 ውስጥ አንዱ ትልቁ የተቀመጠው ነገር ቢኖር የመንግስት አገልግሎትን ማቀላጠፍና ለህብረተሰቡ ተደራሽ ማድረግ ነው። ያ በጊዜ ሲሰላ ሀገራችን ላይ የምናመጣው እድገት በጣም ዘርፈ ብዙ ይሆናል።